ሰላም እንኳን ደህና መጣችሁ። ዛሬ አንድ በጣም ልዩ የሆነ ሐሳብ ይዘን መጥተናል። ዶን ሚጌል ሪቪዝ የጻፉትን ታዋቂውን The Four Agreements ወይንም አራቱ ስምምነቶች የተሰኘውን ሥራ ነው የምንመለከተው። ታውቃላችሁ፣ ይህ ዝም ብሎ የተለመደ የንድፍ ሐሳብ መጽሐፍ አይደለም። ጥንታዊውን የቶልቴክ ጥበብ በመውሰድ እያንዳንዳችን በሕይወታችን ልንተገብረው ወደምንችለው ግልጽ እርምጃ የሚቀይር አስደናቂ ማዕቀፍ ነው። አእምሯችንንና አስተሳሰባችንን ሙሉ በሙሉ ሊቀይር የሚችል መሳሪያ ነው ብል ማጋነን አይሆንም። የዚህ ሥራ ንዑስ ርዕስ ራሱ እኮ ለግል ነፃነት ተግባራዊ መመሪያ ነው የሚለው። ይህ ምን ማለት ነው? የሰው ልጆች ብዙ ጊዜ በራሳችን ላይ የምናመጣውን አላስፈላጊ ስቃይ ሙሉ በሙሉ ለማስወገድ እና የራሳችንን እውነታ በአዲስ መልክ እንድንቀርጽ የሚረዳ መመሪያ ነው ማለት ነው። ጭንቀትን አስወግደን ያንን እውነተኛ የግል ነፃነት እንዴት መጎናጸፍ እንደምንችል በተግባር ያሳየናል። ታዲያ እዚህ ላይ አንድ አእምሮን የሚኮረኩር ጥያቄ እናንሳ። የሰው ልጆች ልክ እንደዚሁ ንቁ ሆነን አይናችንን ከፍተን እያለ እናልማለን እንዴ? ምን ይመስላችኋል? የሰው ልጅ እሱ ራሱ ባልመረጠው ነገር ግን ማህበረሰቡ በፈጠረው የጋራ ቅጀት ውስጥ ተቆልፎ በሕይወት ዘመኑ ሁሉ በእንቅልፍ ልቡ እየተራመደ ይሆን? አዎ፣ ምንጫችን በትክክል አዎ ነው የሚለው። ሁላችንም ሳናውቀው በአንድ ትልቅ የጋራ ህልም ውስጥ ነው ተዘፍቀን የምንገኘው። እሺ፣ የዛሬው አጠቃላይ ጉዟችን ይህን ይመስላል። በመጀመሪያ የችግሩን ስር መሰረት የሆነውን ህልሙ እና መላመድ ሚለውን እናያለን። በመቀጠል ደግሞ ወደ አራቱ መፍትሄዎች እንገባለን። እነሱም በቃላት ፍጹም መሆን፣ ምንም ነገር በግል አለመውሰድ፣ ግምቶቹን አለመፍጠር እና ሁልጊዜ ምርጡን ማድረግ ናቸው። እንግዲህ ከመጀመሪያው ክፍላችን እንጀምር። አንደኛው ክፍል ህልሙና መላመድ ይባላል። እስኪ ሁላችንም ከመወለዳችን በፊት ስለተፈጥረው ስለዚህ የጋራ ህልም ምንነት አብረን እንመልከት። አያችሁ፣ ማናችንም ከመወለዳችን ከረጅም ጊዜ በፊት የተፈጠረ አንድ ግዙፍ የሆነ የፕላኔታ ህልም አለ። ይህ የውጭው ህልም ደግሞ የራሱ የሆነው በጣም ጠንካራ ህጎች አሉት። የሰው ልጅ እነዚህን የህብረተሰብ ህጎች፣ እምነቶች እና ፍርዶች እንዴት ነው የሚማረው? በትኩረት ስንመለከተው ትኩረትን በሚስቡ የወላጆች፣ የትምህርት ቤቶች እና የሃይማኖት አስተምህሮዎች አማካኝነት ነው። ገና ከመወለዳችን ጀምሮ አዋቂዎች ትኩረታችንን ይስቡ እና መረጃዎቹን በአእምሯችን ውስጥ ይዘራሉ። ይህም ያንን የህብረተሰቡን ህልም የራሳችን እንድናደርግ በተዘዋዋሪ ያስገድደናል ማለት ነው። እዚህ ጋር መላመድ ወይም ዶሜስቲኬሽን ለሚለው ቃል የተሰጠው ትርጓሜ እጅግ በጣም የሚስብ ነው። አስቡት፣ ልክ እንስሳትን እንደምናሰለጥነው ሁሉ የሰው ልጆችንም በቅጣት እና ሽልማት ስርዓት የማሰልጠን ሂደት ነው። ጥሩ ነገር ስናደርግ እንሸልማለን፣ ህጉን ስንጥስ ደግሞ እንቀጣለን። ይህ ሂደት ውሎ አድሮ ምን ይፈጥራል መሰላችሁ? በአእምሮአችን ውስጥ እጅግ ጠንካራ የሆነ የውስጥ የህግ መጽሐፍ እንዲፈጠር ያደርጋል። በዚህም ምክንያት ራሳችንን በራሳችን የምናላምድ ፍጡራን እንሆናለን። በውስጣችን በሚፈጠር ዳኛ እና ጥፋቱን በሚሸከም ተከሳሽ አማካይነት ራሳችንን ያለማቋረጥ እንቀጣለን። እስኪ ይህን አሳዛኝ የሰው ልጅ ባህሪ አብረን እንጠይቅ። ሰዎች ለአንድ ስህተት ስንት ጊዜ ነው ዋጋ የሚከፍሉት? ሌሎች እንስሳት እኮ ለአንድ ስህተት ዋጋ የሚከፍሉት አንድ ጊዜ ብቻ ነው። እኛ የሰው ልጆች ግን በጣም ኃይለኛ የማስታወስ ችሎታ ስላለን አንዴ ያጠፋነውን ጥፋት ደጋግመን እያስታወስን ራሳችንን በሺዎች ለሚቆጠሩ ጊዜያት እንኮንናለን፣ እንቀጣለን፣ ጥፋተኛም እናደርጋለን። ይህ እንግዲህ ቅድም ያነሳነው የውስጥ ህግጋት ከፈጠረው የዳኝነት ስርዓት የመነጨ በጣም አሳዛኝ እውነታ ነው። ይህ አይነቱ የአእምሮ ዝብርቅርቅ ሁኔታ በቶልቴክ ጥበብ ሚቶቴ በመባል ነው የሚታወቀው። ሚቶቴ ማለት ሺህ የሚጋጩ ድምጾች በአንድ ጊዜ የሚያወሩበት፣ ማንም ማንን የማይሰማበት አይነት የአእምሮ ችጋግ ወይም ቅዠት ማለት ነው። ይህ የአእምሮ ሁከት የሰዎችን ግል ጉልበትና ኃይል ሙሉ በሙሉ ያሟጥጣል። እውነተኛ ማንነታችንን እንዳናይ ይጋርደናል። እንዲሁም ነክተን እያለ በአስፈሪ ቅዠት ውስጥ እንድንታሰር የሚያደርግ ትልቅ እንቅፋት ነው። እሺ፣
ይህንን መሰረታዊ ችግር ከተረዳን አሁን በቀጥታ ወደ መፍትሄዎቹ እንለፍ። የመጀመሪያው ስምምነት በቃላት ፍጹም መሆን ይባላል። ይህ ለምን ወሳኝ እንደሆነ ደግሞ አሁን እናያለን። ቋንቋ እና ቃላት አስማታዊ ኃይል አላቸው። ይህ ስምምነት ከሁሉም በላይ በጣም አስፈላጊው ግን ደግሞ ተግባራዊ ለማድረግ እጅግ አስቸጋሪው መሳሪያ ነው። ለምን ቢባል ቃላት ዝም ብለው ባፋችን የሚወጡ ድምጾች ብቻ አይደሉም፣ የመጨረሻዎቹ የፈጠራ ኃይሎች ናቸው። ቃላት ንጹሕ አስማቶች ናቸው። ምድርን ገነት የማድረግ አቅም አላቸው፣ አሊያም ደግሞ እንደ አጥፊ ድግምት ሆኖ አካባቢያችንን ሊያጠፉ ይችላሉ። በዓለም ታሪክ ላይ እንኳን ብንመለከት በአንድ ቃል ብቻ በሚሊዮኖች የሚቆጠሩ ሰዎች ሕይወት ማጥፋት እና ጦርነት መክፈት ተችሏል። ቃል ማለት ልክ በሰው አእምሮ ውስጥ የሚዘራ ዘር ነው። ታዲያ በንጹሕ አስማት እና በጥቁር አስማት መካከል ያለው ልዩነት ምንድን ነው? በጣም ቀላል ነው። ንጹሕ አስማት ቃላትን ለእውነት፣ ለፍቅር እና ለፈጠራ ሲጠቀም፣ ጥቁር አስማት ደግሞ ለሐሜት፣ ለፍርሃት እና ለትፋት ይጠቀማቸዋል። ምንቻችን ላይ የቀረበውን አንድ ልብ የሚነካ ታሪክ ላካፍላችሁ። አንዲት የደከማት እናት ከሥራ ስትመለስ ራስ ምታት በጣም አሟት ነበር። ልጇ ደግሞ በደስታ እየዘመረች ነበር። እናትየው በንዴት ድምፅሽ ያስጠላል፣ ዝም በይ ስትላት ሳታስበው ጥቁር ድግምት አደረገችባት። ያቺ ልጅ ያንን ንግግር አምና ተቀበለች። እናም ከዚያን ቀን ጀምሮ ለዘላለም መዝመር አቆመች። አያችሁ አይደል የቃላት ኃይል ምን ያህል ጥልቅ እንደሆነ? ከዚህ ጋር አያይዘን ስናየው ሐሜት ልክ እንደ ኮምፒውተር ቫይረስ ነው የሚሰራው። ሰዎች ስለ ሌሎች ሲያሙ እኛ ሳናውቀው መርዛማ ሐሳብን ወደ አእምሯችን ያስገባሉ። ይህ መረጃ የአእምሯችንን የግንዛቤ ኮዶች ያዛባል፣ ግልጽ ግንኙነትን ያበላሻል፣ እንዲሁም በቀላሉ ወደ ሌሎች ሰዎች ይተላለፋል። ሐሜት ማለት የሰዎችን ግንኙነት መስመር ያለማቋረጥ የሚዘጋ እጅግ አደገኛ ቫይረስ ነው። ወደ ሁለተኛው ስምምነት ስመጣ ደግሞ ምንም ነገር በግል አለመውሰድ የሚለውን እናገኛለን። አብዛኞቻችን ሁሉንም ነገር ወደ ራሳችን የማስጠጋት ቅዠት ውስጥ ነው ያለነው። እኔ ነኝ የሁሉ ነገር ማዕከል ብሎ ማሰብ ደግሞ ከምንም በላይ ከፍተኛው የራስ ወዳድነት መግለጫ ነው። የዚህ ስምምነት ትልቁ ሽልማት ምንድን ነው ቢባል የበሽታ መከላከያ ስጦታ ማግኘት ነው። ይህን ስላችሁ ምን ማለቴ ነው? ሌሎች ሰዎች የሚናገሩትም ሆነ የሚያደርጉት ነገር ሙሉ በሙሉ የራሳቸው የግል ህልም ነጸብራቅን ከኛ እውነታ ጋር ምንም ያገናኘው ነገር የለም። አንድ ሰው ዘለፈንም ሆነ አሞገሰን ያ ሰው የተናገረ ያለው በራሱ ውስጣዊ መነጽርና ስምምነቶች ላይ ተመስርቶ እንጂ በእኛም ማንነት ላይ ተመስርቶ አይደለም። እዚህ ላይ ሁሌም ልናስታውሰው የሚገባ አንድ ወሳኝ እውነት አለ። ሌሎች ሰዎች የሚያደርጉት ማንኛውም ነገር በሌሎች ሰዎች ምክንያት ሳይሆን በራሳቸው ምክንያት ነው። ይህንን አስተሳሰብ አጥብቀን ከያዘን ከሌሎች ለሚመጣብን ማንኛውም ስሜታዊ መርስ ሙሉ በሙሉ የመከላከል አቅም ይሰጠናል። አስቡት፣ ሰዎች እጅግ በጣም አስቸጋሪ በሆኑ አካባቢዎች ውስጥ ቢሆኑ፣ ሌላው ቀርቶ አንድ ሰው ሽጉጥ አውጥቶ ቢተኩስባቸው እንኳን ድርጊቱ የዚያ ሰው የግል ችግር ነው እንጂ በግል የሚወሰድ ጉዳይ አይደለም። እሺ፣ አሁን ደግሞ ወደ ሶስተኛው ስምምነት እንለፍ። ሶስተኛው ስምምነት ግምቶችን አለመስጠር ይላል። ግምቶች እንዴት አላስፈላጊ የስሜት ቀውሶችንና የመግባባት ችግሮችን እንደሚፈጥሩ እንዲሁም መላው የሰው ልጅ እንዴት በዚህ የግጭት መረብ ውስጥ እንደሚወድቅ አሁን በደንብ እናያለን። በሕይወታችን እውነተኛ ግልጽነትን መፈለግ እጅግ በጣም አስፈላጊ ነው። እኛ የሰው ልጆች በእውነታ ላይ ተመስርተን በድፍረት ከመጠየቅ ይልቅ የደህንነት ስሜት እንዲሰማን ብቻ ስንል የውሸት መልሶችን እና ግምቶችን የመፍጠር ትልቅ ዝንባሌ አለን። ለምሳሌ በግንኙነት ውስጥ እሱ ወይም እሷ ምን እንደምፈልግ ያውቃሉ ብሎ መገመት እና ያ ባልሆነ ጊዜ ደግሞ ክፉኛ መበሳጨት በጣም የተለመደ የችግር መንስኤ ነው። ስለዚህ ወሳኙ ነጥብ ይህንን የግምት ወጥመድ እንዴት እንስብረው የሚለው ነው። እንደ መጀመሪያ እርምጃ መልስን በግምት የመፍጠር ውስጣዊ ፍላጎታችንን ማወቅ እና ማመን አለብን። በመቀጠል ደግሞ ግልጽ ያልሆኑ ነገሮችን ለማጥራት ጥያቄዎችን ለመጠየቅ የሚያስችል ድፍረት ማግኘት አለብን እና በመጨረሻም እውነተኛ ፍላጎቶቻችንን በግልጽ ማሳወቅ ያስፈልገናል።
እነዚህን እርምጃዎች ከተገበርን መርዛማ ግምቶችን በጠራ እና ጤናማ ግንኙነት መተካት እንችላለን። አራተኛውና የመጨረሻው ስምምነት ሁልጊዜ ምርጡን ማድረግ ነው። ይህ ስምምነት እኮ እስካሁን ያየናቸውን ሐሳቦች በሙሉ ከንድረት ሐሳብነት አውጥቶ ወደ እውነተኛ ተግባር የምንለውጥበት ወሳኝ የሆነ የእርምጃ ምዕራፍ ነው። እዚህ ላይ ግን መገንዘብ ያለብን እጅግ አስገራሚ ሐሳብ አለ። የኛ ምርጥ የሚባለው ነገር ሁልጊዜ አንድ አይነት አይደለም። ልክ ነው። በጠዋት ጥሩ ረፍት አድርገን ሙሉ ኃይል ሲኖርን የምንስተው ምርጥ ነገር ከፍተኛ ነው። ቀን ላይ በሥራ ተወጥረን በጭንቀት ውስጥ ስንሆን ያ ምርጣችን ይቀንሳል እና ማታ ላይ ደክሞን ስንመለስ ደግሞ የራሱ የሆነ የተለየ ደረጃ ይኖረዋል። ምርጥ የምንለው የጥራት ደረጃ ልክ እንደ የጊዜው እንደ ጤንነታችን እና እንደ ስሜታችን በፍጥሮ የሚለዋወጥ መሆኑን መቀበል አለብን። ስለዚህ ወርቃማው ሕግ ምንድን ነው? ምርጥህን ብቻ አድርግ፣ ከዚያ በላይ ማትሞክር፣ ከዚያ በታችም አትስራ። ምንጫችን ላይ ስለ አንድ በቡዲስት ቤተ መቅደስ ውስጥ ስለነበረ ሰው የሚተርክ አጭር ታሪክ አለ። ይህ ሰው መምህሩን ፈጥኖ ለመንቃት ብሎ በቀን 8 ሰዓት ባሰላስልስ ብሎ ሲጠይቅ መምህሩ ምን አለው መሰላችሁ? ያኔማ 20 ዓመት ይፈጅብሃል፣ የህይወትን ደስታም ታጣለህ፣ በምትችለው አቅም 2 ሰዓት ብቻ አድርግ አለው። አያችሁ፣ ለማድረግ አቅማችን ከሚፈቅደው በላይ መሞከር ደስታችንን ያሳጣናል። በሌላ በኩል ደግሞ ከምንችለው በታች ማድረግ የውስጥ ዳኛችንን ቀስቅሶ የጥፋተኝነት ስሜት ውስጥ ይከተናል። እንግዲህ ወደ ማጠቃለያችን ስንጠጋ የድሮ ስምምነቶችን መስበር ምን ያህል ነፃነትና ኃይል እንደሚሰጠን በሚገባ እንገነዘባለን። በፍርሃት ላይ የተመሰረቱትን እነዚያን የድሮ ማህበራዊ ህጎችና እምነቶች በእነዚህ 4 አዲስና ኃይልና መሳሪያዎች ስንተካቸው እኛ የሰው ልጆች ቀደም ሲል ተዘርፎና ባክኖ የነበረውን የግል ኃይላችንን ሙሉ በሙሉ መልሰን ማግኘት እንችላለን። ይህንን የለውጥ ጉዞ በመጽሐፍ ውስጥ በሚገኝ አንድ በጣም ጠንካራና ጥልቅ ሐሳብ እናጠቃልለዋለን። በገሃነም ህልም ውስጥ ከመኖር ይልቅ አዲስ ህልም ትፈጥራለህ፣ የራስ የሆነን የገነት ህልም። እነዚህን 4ቱን ስምምነቶች በሕይወታችን ውስጥ መተግበር የሚያመጣው የመጨረሻውና ታላቁ የቶልጤክ መንገድ ሽልማት እንግዲህ ይህ ነው። በመጨረሻም በዚህ አሳሳቢ ጥያቄ ልንለያያቸው ወደን ከነዚህ 4ቱ ስምምነቶች ውስጥ እኛ የሰው ልጆች ዛሬ ላይ ራሳችንን ካሰርንበት ድግምት ለመላቀቅ የትኛውን እንጠቀማለን? በቃላት ፍጹም መሆንን ወይስ ግምቶችን አለመፍጠርን? ይህንን ጠንካራ ማዕቀፍ ወዲያውኑ በሕይወታችን ውስጥ መተግበር መጀመር እጅግ በጣም ትልቅ ለውጥ ያመጣል። እስከ መጨረሻው አብራችሁን ስለነበራችሁ ከልብ እናመሰግናለን።